ማማክሽ ቲክቶክ የተለመደ ነገር ነው። ቲክቶክ የተለመደ ነገር እኮ ነው። ልክ ከኔ ጋር ስትጣሉ ከአንዱ ጋር መጣበቅ የተለመደ ነው። አንዱ መደረብ የተለመደ ነው። እልል ማለት የተለመደ ነው። የተጣላዋቸው አብሬያቸው የበላሁት ወይ ጠጣሁትኝ ወይ ደግሞ ጓደኛ የነበሩ ሰዎች አይደሉም። ድሮም የማንዋደድ በአንድ ወቅት ላይ ለአንድ ወር ማትሆን ሰላም የነበረን ሰው ጋር የተጣላሁት ነገ እንጣላለን። ነገ መጣላታቸው አይቀርም ከሚባል ሰዎች ጋር ነው አሁንም ቢሆን የምጣለው። እሺ ስለዛ ጀምሪ ብዬሻለሁ። እኔ ፈቃድ ሰጥቼሻለሁ። ቃይ ውዶች እየላኩብኝ ነው እኮ ቆይ አንዴ ቅርታሽ ጌም ማን አለ ቁጭ ማሪ ደክሞኝ እንትን እኮ ነው ደክሞኛል ነበር ውጭ ወጥቼ ይወላችሁ ጥፍሬ ልሰራ እስኪ ፒክቸር ላኩልኝ በቴሌግራም ምን አይነት ጥፍሬ ምን አይነት ልሰራ ለልደቴ ብሬክ ወስጄ ነበር ለ3 ሳምንት ጥፍሬን አልሰራም ለልደቴ ስለምሰራ ብዬ ጥፍሬን ስለምበላ በጣም ትንንጥ ናቸው ጣቶች ይበላሉና ምን አይነት ጥፍር ልሰራ ጋይስ የበርዝዴይ ከለር ንገሩኝ እስኪ በእርግጠኝነት ቀሚስ የሚሆነው ወይ ጥቁር ወይ ቀይ ነው የምለብሰው ወይ ጥቁር ወይ ቀይ ነው የምለብሰው ሶ ምን አይነት ጥፍር ቀለም ልሰራ ንገሩኝ ሁሌ ነው እንዴ ልደትሽ ፍቅሬ እንዴ ሁሌ ነው ልደቴ ማሪ ሁሌ አየሽ አይደል አንቺ ራሱ ታዝበሽ ጠላቴ ነሽ አውቃለሁ ግን ታዝበሽ ራሱ ሁሌ ነው እንዴ ልደቱ አልሽ አየሽ የሰው ሞደድን ያየሽበት አይሻ እኔ እንግዲህ ልደቴ ነገ ነው ትክክለኛ ልደቴ ዲሴምበር 30 ነገ ነው ማከብረው ቅዳሜ ነው ግን አየሽ አይደል የሰው ሞደድ በዛ ስትሄጂ የቤታ ልደት ነው በዚህ ስትሄጂ የቤታ ልደት ነው በዛ ስትሄጂ ድሆችን ማብላት ነው በዚህ ስትሄጂ አረጋውያኖችን ማብላት ነው ማ ተከታዮቼ ወዳጆቼ ስድብ ብቻ አይደለም በስድብ ነው የሷ ወዳጆች የሚታወቁት ነው በተግባር አሳያችሁ ሲወዱም አሳያችሁ ሲያከብሩኝ ማሳይ እብደው ዝምብ ቦታ ነው ዝምብ ነው የሚበዛ ምን ቆሻሻ ቦታ ነው ዝምብ የሚበዛው ለዛ ነው እንደ አዶናይ ጋር የሚበዛው ለዛ ነው እንደ ጆን ዳንኤል ጋር የሚበዛው ለዛ ነው እንደ ጃኒ ጋር የሚበዛው ለዛ ነው እንደ ዩቲ ጋር የሚበዛው ሁሉም ደጋፊ ያለው ዝምብ በስቶ አይደለም ወዳጅ በስቶላችሁ ማን ነው የሰጣቸው የሰማዩ ነው ተባርከው ነው ይሁሉ እንግዲህ እና አዶናይ ወዳጅ ያለ የለም ዝምብ ሆኖ ነው እንደ አዶናይ ታዲያ ይሁሉ ሰው ይወደደው ይሁሉ ሰው ተቆርቋሪ ደጋፊ ያለው ንገሩኝ እስኪ አይደለም ከእግዚአብሔር ነው የሚሰጠው መውደድም ከእግዚአብሔር ነው ከእግዚአብሔር ከፈጣሪ ነው መውደድም ለምን ክፉ ናችሁ እናንተ መርዝ ናችሁ እንዴት ብዬ እንደምገልጻችሁ አላውቅም መርዝ በቃ ክፉ ሰዎች ናችሁ ከሆዳችሁ ክፋትን ያመቃችሁት ሆዳም ናችሁ ያላችሁን ማታከፍሉ ችጋራም ናችሁ እንዳው እስኪ እኔ ለቤታ ለመታወቅ ነው ለመወደድ ነው እስኪ ለመታወቅ ለመወደድም ስጡ እስኪ ይውጣችሁ ለመታወቅና ለመወደድ ነው አይደል እኔ የምሰጠው እስኪ እናንተም ስጡ ቋቋርሱ ሆዳ ችጋራ ስጡና እስኪ ተወደዱ እስኪ እናያችሁ ስጡና ተወደዱ ቅርቅር ያርክሽ ቤታ ለመታወቅ ነው እኔ አትሊስት ለመታወቅም በሰጥም እንኳን ቢያንስ እንኳን አንድ በሽተኛ ያገስኩበት ነው አንድ በሽተኛ አንድ ታማሚ አንድ አረጋውያንን ያገስኩበት ነው እንደናንተ ክለብ ላይ አልወጣበትም አያችሁ ደጋፊዎች ምን ያህል ምን ሰማኝ ለልደቷ እንደው እኔ እኮ ግራ ገባኝ አንድ ክፍል ቤት ውስጥ ለምትኖረው ችጋራምናት የላትም ካበሻ ትገናኝ ደሃናት ይላሉ መልሰው ደግሞ ማለት ነው ራሳቸው ሰዎች ደግሞ መልሰው ደግሞ አሁን ታያታላችሁ ለጌሟ ቀን ደግሞ ጊፍት ለሁሉም ተሰጣድልና ስጡኝ ትላለች እንዲሰጧት ታረጋለች እንደዚህ ቱጃር ኮንኩ ለሁሉም እየዞርኩኝ $500 ማስገባ አቅም ካለኝ አክብሩኛ ልከበር ነው የሚገባው በዚህ በኩል ደሃ ምንም የላትም አንድ ክፍል ለምትኖረው ደሃናት የወደቀ ቤት ትላላችሁ በዚህ በኩል ደግሞ ለጊፍተሮች የምትሰጠው እሷ ናት ስጡኝ እያለች እንደው አልታያችሁም እኔ እየዞርኩኝ $500 ለሰው እየሰጠው በውስጥ ማለት ነው እናንተ እንደው ማረግ እንኳን ብፈልግ እናንተና ምኜ ስታውሩ ሪከርድ የምታረጉ ቴክስት ስክሪንሻት እያደረጋችሁ የምታወጡ እናንተና ምኜ ነኝ ቲክቶከርና ምኜ በእናታችሁ እንኳን እንደሱ አይደለም ቆሙልኝ እንኳን አልልም ነኝ ቆሙልኝ ፎቶዬን አድርጉ እንኳን አልልም አውቀዋለሁ እንደው ማለት እንኳን ብፈልግ ነው ብላችሁ ፍላጎት እንኳን ውስጤ ቢኖረው አልልም ለምን ቲክቶክ ላይ ምንም የሚያዘልቅ ነገር የለው የሰውን ገበና ነው አዋርዳችሁ የምታውጡት ሰው እኮ ስትጠራጠሩት ነው ሪከርድ የምታደርጉት አይደል ከዚህ በፊት የሆነ ነገር ሲበድላችሁ ሲያስቀይማችሁ ነው ሪከርድ የምታደርጉት
እናንተ እኮ ከጀምሩ ገና ሀ ብላችሁ ጓደኛ ስትሆኑ ነው ሪከርድ የምትደራረጉት እኮ። እና ለእናንተ ነው እኔ ከሰው እኮ እማራለሁ፣ ከሰው አያለሁ እኮ ክፋታችሁን ከሰው አያለሁ በውስጥ በራሴ ጉዳይ እንጂ እናንተን ፎቶ ፖስቱ ጊፍት ስጡ። እስኪ አንድ ጊፍተር መጥቶ ጊፍት ስጠኝ አልኩት ይምጣ። እንኳን ዛሬ አይደለም ትልቅ ጌም እንኳን ያሁላሽ ሰው አዘጋጅቼ ማንንም ሰው እንኳን አይደለም ኑና ስጡ ልል ቀርቶ ብዙ ሰዎች ያገዝኳቸውን ሰዎች እንኳን ማለት ነው ለምን አልመጣችሁም ብዬ አልተቀየምኩም። ምክንያት ይኖራቸዋል ያልመጡበት። በደና ጊዜ ግን ሰፖርት አድርገውኛል ብዬ ነው ያለፍኩትኝ። ችጋራም አይደለም እንደናንተ። እግዚአብሔር ደግሞ ካለኝ ላይ የሚሰጠኝ ስለምሰጥ ነው። ስጥ ይሰጣል። አትሰጡም እናንተ ችጋራም ናችሁ፣ ሆዳም ናችሁ። ስለማትሰጡ ነው፣ ስለማታግዙ ነው። እስኪ ለመታወቅ ይሁንና አንድ ምስኪን እርዱበት፣ እስኪ ታወቁበት። ለመወደድም ከሆነ እስኪ አንድ አንበሳ ስጡና እርዱበት። እስኪ ሌላው ይቅር። የአንድ ቀን አላ ጥሩ መልካም ቦታ ላይ አላገኛችሁም። እና አሁንም ልደቴ ሳምንቱ ሙሉ ነው። እንደውም ኮሜንት ላይ ምን አሉ? ነገ ስራ ተዘግቷል ምክንያቱም የቤታ ልደት ነው ብለዋል። ሳምንቱ ሙሉ እየተከበረ ነው። አመሰግናለሁ። ቅዳሜ ደግሞ ራሴ ነኝ የማከብረው። ነገ ትክክለኛው ልደቴ ነው። ዲሴምበር 30 ትክክለኛው ልደቴ ነው። ቅዳሜ አከብራለሁ። ፏፈሽ ብዬ ዝንጥ ብዬ ቁለት ተብዬ ቅዳሜ አከብራለሁ። ሁላችሁም እንደምትገኙ ተስፋ አደርጋለሁ። ጌም ተጫዋች የምትሉኝ ማን አለ? እናቴ ነዘው ባህር ነው ልደትሽ። ጉድ እኮ ነው እንደስ ውዴ ይልሽ ውስጥሽ ህሊናሽ ያውቃል። ግን ያው ምን ማድረግ ይቻላል? ጥላቻ ውስጥሽ ስላመቅሻውን ብነግርሽ አይገባሽም። ጥላቻ ውስጥሽ ስላመቅሻውን እንደሱ ያሽራስሽና አጽናኝ ለምን አጽናናለሁ? እያየሽው እኮ ነው። ምን ማጽናናት ማለት ልደቴን ሲያከብሩ አላይሽም? ለማጽናናት ነው ራሴ እንደዛምነው። ማን የተደረገለ የሚሰድቡኝ ተደርጎላቸዋል። ደጋፊዎቻቸው ወዳጆቻቸው ጥቂት ቢሆንም በጥቂት ይበልጣሉ። ጥቂቶቹ ምን አደረጉላቸው? ምንም። ዳንስ እሺ አሁን ስሙኝ ንገሩኝ። ጥፍሬን ምንድነው እነዚህ ኩያው ሌላ ቦታ እየከተቱ ኤኒዌይስ ቦታ ማልሰጣችሁ ተሳደቡ። ሀናቡዬ ፈቅዴልሻለሁ። ፊሽካውን ንፊ ተራገጪ። ሌሎቻችሁ አህዮች ካላችሁ ቲክቶክ ላይ ተራገጡ። ምኞቴ ነው፣ ፍላጎቴ ነው። ፈቅጃለሁ። እኔ እንዳታቆሚ ቱናይ እንዳታቆሚ ሼም ባለፈው እንደጨዋችሁ 6 ወር አሁን መጮህ አለባችሁ። እኔ ፈቅጃለሁ። ብታቆሙ ግን ተንኮስ አረጋችኋለሁ እንድትጀምሩት። ዝም ብዬ ውጥት ብዬ ቂቤ ኩሽና ውስጥ ይቀባል እንዲላሉ ታክ ሰው እንዴት ዝም ብዬ ምጥጥ ብዬ ሰው እንዴት ልጁን ለወንድ ለማሻሻጥ ይመጣል? ጣል ስታቆሙን ተንኮስ እንደዛ ነው ማረጋችሁ። የድሮ ቤት ታይኛኛኛኛ ይሄ ነው እሱ። እግራችሁን ከእጃችሁ ጨምራችሁ ብሉ ላልችልም ጨምራችሁ ብሉበት። ደፋሮች ማን አለው? እናንተ ደግሞ በቃ ዛንዳንዴ ከእናንተ ጋር ለዋል ግዴታ በየቀኑ ጌም መጫወት አለብኝ። ስለ ፊንገር ምን እየጎረጎረች ነው እንዴ? ታዲያ ካለሰ ስራ የለም ጌም። ለፊንገር ድጋሚ ቪዲዮ ምንድነው የሚለው አንዱ? ወይኔ ኮሜንታችሁ ፈጠነ። ቴንክ ዩ ጋይስ ዴቭ ቴንክ ዩ ኔማር። እስኪ ምንድነው የምትሉን? ስለ ፊንገር ድጋሚ ቪዲዮ ይጥላቅላቅ። አረኛ ጊዜም የለን። እነሱን ማስቀናት ነው ጋይስ። እንቁልልጭ ማለት ነው። ደግሞ እኔ የሚገርሙኝ ማለት ነው መርዝነቷን፣ ክፋትነቷን፣ ምቀኝነቷን፣ ቅናተኝነቷን ታዩታላችሁ። ይወጣል ወደፊት። እኔ የሚወጣ ነገር 6 ዓመት ቲክቶክ ላይ ያቆኛል። 6 ዓመት የሚወጣ ነገር። የሰው ልጅ እኮ ባህሪ በአንድ ሳምንት ትለዩታላችሁ፣ በ2 ወር ታቁታላችሁ። ማንነት አይደበቅም። 6 ዓመት ሙሉችን ቤታ ነው የምታቋት። ምንም ለውጥ የለም። ስድብ ቀንሻለሁ፣ ኦፍ ኮርስ ቀንሻለሁ። እንዴ ሰው ደረጃ ሲጨምር ይጨምራል ሁሉ ነገር። እዛው የክረምት አራልሆንም፣ እዛው አልቀመጥም፣ ይጨምራል። ይሄው ወደፊት ደግሞ አናቅም፣ ይጨምራል፣ ጊዜ ይጨምራል እንጂ እዛውማ አልቀመጥም። ደፋሮች እንደናንተ እዛውንም በፍጹም በኢየሱስ ክርስቶስ ምን አስባችሁ ነው እንዴ? ቆይ ዘፈልክበትላችሁ ምን አስባችሁ ነው? ሂዱና በልጆቻችሁ ተጣለሉ። እኛ ለልጆቻችን ስንል መስዋዕት ከፍለን እኔ ያላየኋችሁን ሶሻል ሚዲያ ላይ
ስትሳደቡ ዘር ስታባሉ ከእናንተ አይተን እኛም ስንባላን ያየነው ምንም ለውጥ አላየን። ልጆቻችሁ ወጣችሁ ስትሰድቡን ያየነው የትኛው እናትነት? ወይ እናንተ ኧረ ተው፣ ሰው ስም አታንሱብኝ ፍቅሮቼ፣ ተው ዝም ብላችሁ ተጫወቱ። ተው እኔ እኮ አውቃችሁ ተንኮስ የምታደርጉን ነገር አለ። ግን እናንተ ብትሆኑ አትዋሹ። ግን እስኪ ኮሜንታተር ሰው ሁሉ ስለ እናንተ ቢያወራ ደስ አይላችሁም? አቴንሽን ቢሰጣችሁ? ጆላክ እያለች ነው። እሺ ቆይ አንዴ መልሱልኝ። እናንተ አሁን ማለት ነው ሰው ሁሉ ስለ እናንተ ቢያወራ ደስ አይላችሁ? አትዋሹ። ማርያምን በዛም ስትሄዱ እንትናይ ደስ አይሉ? በማርያም መታደል ነው። ዘፈን ንክፈት እናቴ ማርያምን ደስ ይላል እኮ። ቆይ አንዴ ማን አለ አቦ ማን አለ ጋይስ? እስኪ አሉ ግን መጫወት አልፈለኩም። እሺ